keenya misraachonna yeroo malee dhugicha labsina ሰላም ለእናንተ ይሁን የአባቴ ብሩካን እንደናችሁ ሁሉም ሰላም ነው እግዚአብሔር ዘመናችሁን ይባርክ አፖስትል እስራኤል ይባላልው ዛሬ በአዲስ መልክ በእግዚአብሔር ፊትና በእናንተ ፊት መጥቼ ነው ያለሁት ስለዚህ አጭር የእግዚአብሔርን ቃል አብረን እንከፋፈላለን እግዚአብሔር ይባርከናል እግዚአብሔር ወደ ህይወታችን ይመጣል እግዚአብሔር ወደ ቤታችን ይመጣል እግዚአብሔር ጉብኝት ያደርግልናል እግዚአብሔር በመልካም ነገር ይጎበኘናል ስለዚህ በእግዚአብሔር ፊት እንሆናለን በተለያየ አቅጣጫ ላይ ሆናችሁ የምትሰሙ ወገኖቻችን እግዚአብሔር ዘመናችሁን ይባርክ ይያልኩ ይህንን አጭር የእግዚአብሔርን ቃል ከዚህ ሲተላለፍ እናንተ ደግሞ በእምነት መቀበል በእምነት መጠቀም የእናንተ ፈንታ ነው ስለዚህ ሁላችን የእግዚአብሔርን ቃል የምንከፋፈልበት ሰዓት ይሆናል ማለት ነው ጌታ ስሙ ይባረክ ሁለተኛ ነገሥት ምዕራፍ 4 ላይ ያለውን ቃል ባጭሩ እናገራለሁ ሁለተኛ ነገሥት ምዕራፍ 4 ቁጥር 1 እስከ 7 ያለውን ነው እስከ 7 ያለውን ነው አንድ ቁጥር ብቻ ነብና ከዛ ወደ መልእክቴ ይገባለሁ እንደዚህ ይላል ከነቢያትም ወገን ሚስቶች አንዲት ሴት ባሌ ባሪያዬ ሞቷል ባሪያዬም እግዚአብሔርን ይፈራ እንደነበር አንተ ታውቃለህ ባለዕዳ ልጆችን ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳ ጮኸች አሁንም ይህንን ቃል ደግሜ አነባለሁ ከነቢያትም ወገን ሚስቶች አንዲት ሴት ባሌ ባሪያዬ ሞቷል ባሪያዬም እግዚአብሔርን ይፈራ እንደነበር አንተ ታውቃለህ ባለዕዳ ልጆችን ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳ ጮኸች ይላል እግዚአብሔርን የሚፈራ ሰው እግዚአብሔርን የሚፈራ ሰው ብዬ አጭር ደቂቃ እናገራለሁ ስለዚህ እስቲ እንጸልያለን እግዚአብሔር አባት ሆይ ሁሉን የምትችል አምላክ ከሁሉ በላይ የሆንክ ጌታ እጅግ አድርገን እናመሰግናለን አንተ በዘመናት መካከል እግዚአብሔር አምላክ ሆይ በማንም ተለውጠ በማንም ተንቀሳቅሰ አታውቅ እግዚአብሔር አምላክ በዘመናት መካከል እንዳንተ ያለ ማንም ስለሌለ እጅግ አድርገን እናመሰግናለን ክብር ሁሉ ምስጋና ሁሉ ላንተ ብቻ አሁን ደግሞ ጸልያለሁ እግዚአብሔር አምላክ ሆይ አሁን በፊቴ ባለውበት ሰዓት ውስጥ እግዚአብሔር አምላክ ሆይ እንድትረዳኝ እንድትደግፈኝ እግዚአብሔር አምላክ ሆይ በውስጤ ያለው ነገር እግዚአብሔር አምላክ ሆይ ለዚህ ህዝብ ለሚሰሙኝ እግዚአብሔር አምላክ ሆይ አንተ በረከት አድርገህ እንድትሰጣቸው በኢየሱስ ስም ጸልያለሁ እግዚአብሔር አባት ሆይ የጠላት አጀንዳ ሁሉ በክርስቶስ ስም የፈረሰ እንዲሆን ጸልያለሁ አንተ ብቻ ከኛ ጋር ሁን በኢየሱስ ስም የእግዚአብሔር ስም የተባረከ ይሁን እግዚአብሔርን የሚፈራ ሰው ብዬ አጭር ደቂቃ እናገራለሁ ጌታ ስሙ የተባረከ ይሁን በዚህ ቦታ ላይ ይሄንን ታሪክ ሁሉም ሰው ያውቃል ብዬ አስባለሁ በዚህ ቦታ ላይ ሲናይ በነገስታት በሁለተኛ ነገስት ምዕራፍ 4 ላይ አንድ ባልዋ የሞተባት ሴት እናያለን ባልዋ የሞተባት ባልዋ ሞቶ ሁለት ልጆችን ይዛ ትንቀሳቀሳለች ትኖራለች ባልዋ ሞቷል ባልዋ ግን በጣም የሚገርማችሁ ባልዋ እግዚአብሔርን የሚፈራ ሰው እንደነበረ ትጠቅሳለች ከነቢያት ወገን መካከል አንድ ሰው እንደሆነች እሱም እግዚአብሔርን የሚፈራ ሰው እንደሆነ በዚህ ቦታ ላይ ትናገራለች ሴትዮ ከዛ ይሄ ሰው እግዚአብሔርን ይፈራ ነበር አንተም ታውቃለህ በሕይወት እያለ ከሰው ላይ ገንዘብ ወስዶ ገንዘቡን ሳይከፍል ሕይወቱ አለፈ ስለዚህ እኔ ደግሞ ሁለት ልጆች ይዤ ነው ያለው አንድ ባለዕዳ ደግሞ ይመጣና ለዕዳው ሲል ይመጣና ቤቴ ላይ ይዞራል
ቤቴ ላይ ዞርና ልጆቼን ከኔ ላይ ሊቀማ ይፈልጋል፣ ሊወስድ ይፈልጋል እያለች ትናገራለች። ወዴት ነው ሄደችው? ወደ እግዚአብሔር ሰው ሄዳ ወደ እግዚአብሔር ሰው ወደ ኤልሳ ሄዳ ይህንን ነገር ለኤልሳ ትነግረዋለች። ምንድን ነው? እግዚአብሔርን የሚፈራ ሰው ነበር። ባለ እግዚአብሔርን ይፈራል፣ እግዚአብሔርን ይፈራል። ሃሌሉያ! ይሄን ቃል በደንብ እንድትሰሙ ፈልጋለሁ። እግዚአብሔርን የሚሰማ ሰው፣ በተለያየ አቅጣጫ ላይ እግዚአብሔርን የምትሰሙ ሰዎች፣ እግዚአብሔርን የምትፈሩ ሰዎች፣ በተለያየ አቅጣጫ ላይ እግዚአብሔርን እየፈራችሁ የምትንቀሳቀሱ፣ የምትሰሩ፣ የምትኖሩ ሰዎች፣ እህቶች፣ ወንድሞች ይሆናችሁ። እቺ ሴት የምትናገረው ዋና ፖይንቷ ምንድን ነው? እግዚአብሔርን የሚፈራ ሰው ነበር። እግዚአብሔርን እንደሚፈራ አንተ ራስህ ታውቃለህ ብላ ለእግዚአብሔር ሰው ታሳውቃል። ከዛ በኋላ ታዲያ ምንድን ነው የተገረሽ? በቃ በቤቴ ውስጥ ምንም ነገር አልነበረም፣ የለም። ነገር ግን ባለ ይሁዳው ይመጣና ቤቴ ላይ የዞረ ልጆቼን ከኔ ሊቀማ ይፈልጋል። በጌታ በኢየሱስ ስም ሕይወታቸውን ሊቀማ የሚፈልግ፣ ነገራቸውን ሊቀማ የሚፈልግ፣ ሊበላሽ የሚፈልግ፣ ቤታቸውን ሊያተራማምስ የሚፈልግ ክፉ ዛሬ በጌታ በኢየሱስ ስም ባለበት ቦታ ላይ የተመታዩ። ይሄ አሜን ይባላል። ክብር ለኢየሱስ። እግዚአብሔርን መፍራት ወገኖቼ፣ ባላችሁበት ስፍራ ላይ እግዚአብሔርን የምትፈሩ ሰዎች ስትሆኑ እግዚአብሔር አይጥላቸው። እግዚአብሔር ከእናንተ ጋር ይሆናል። ኤልሳ ምንድን ነው ያለው? እውነት ነው አለ። ይሄው ደረሰብሽ አለ። ታዲያ ምንድን ነው በቤትሽ ውስጥ ያለው ብሎ ሲጠይቃት እንደዚህ አለች፣ በቤቴ ውስጥ ምንም ነገር የለም። አንድ የሆነች ዘይት፣ ትንሽ ዘይት በዕቃ ውስጥ ቀርቶ ነው ያለው። እሱም በጣም ትንሽ ነው አለ። በልጅና ግቢ ወደ ቤትሽ ግቢና ከሰፈር ውስጥ ያለውን ጋኖች ሰብስቢውና ቤትሽ ውስጥ አስቀምጪውና ቤትሽን ዝጊውና ያኛውን ዘይት በማድጋው ላይ ወይ ደግሞ በጋኑ ላይ ጨምሩ አንቺና ልጆችሽ ብሎ ይነግርሻል። ሲነግራት ወጣችና ሄደች። በጣም የሚገርመኝ ነገር ምንድነው? እምነቷ ነው። ምንም በሌለበት ቦታ ላይ ምንም በሌለበት ቤት ውስጥ በእምነት ገብታ በቃ እግዚአብሔር ሰው እንደዚህ ብሎኛል፣ የእግዚአብሔር ሰው እንደዚህ ብሎ ተናግሮኛል ብላ አመነችና ወደ ቤቷ ገባች። ሄዳ ያለችውን ዘይት አልቆ ያለውን ዘይት ወስዳ ወደ ዕቃውን ሰብስባ ወደ ዕቃው መጨመር ስትጀምር እናያለን። ጀመረች። የሰበሰበችውን ሁሉ ቤት ውስጥ አስቀምጣ ቤቷን ከውስጥ ዘግታ ልጆቿን አስገብታ ልጆቹ በየተራ ይሰጧታል፣ እሷ ትጨምራለች እያለች ሙሉ ማድጋዋን ወይ ደግሞ ሙሉ ጋኑን ከሞላ በኋላ ሞልቶ ካለቀ በኋላ ዘይቱን ከዚህ ቆሜ ዕቃ ሁሉም ሞላ። ከዛ በኋላስ ምንድን ነው ያደረገችው? ሮጥ ብላ ሄደች። ሄዳ ለመስከር ሄደች። የእግዚአብሔር ሰው ሆይ አንተ እንዳልከው ሆነዋል። ሃሌሉያ! አንተ እንዳልከው ሆነዋል። እንደተናገርከው ሆነዋል። እንደተነበይክ ሆነዋል። አንዳንድ ጊዜ እንደዚህ ይሆናል። ቤተ ክርስቲያን ላይ ወይ ደግሞ ቤተ ክርስቲያን ውስጥ ሰዎች ይመጡና ችግራቸውን ወደ እግዚአብሔር ሰዎች ያመጣሉ። ሲያመጡ ያ የእግዚአብሔር ሰው ጸልይለትና ሆኖላት ትሄዳለች ወይ ደግሞ ይሄዳል። ተመልሶ ይመለስ። እንኳን ወደ እግዚአብሔር ሰው ወደ ቤተ ክርስቲያን ራሱ የሚመለስበት ሰው በጣም ጥቂቶች ናቸው። ይሄዳሉ፣ ይጠፋሉ። ይቺ ሴት ተመለሰች ይላል። ምን ለማድረግ? አንደኛው ለማስከር፣ ሁለተኛው ምን አደርጋለሁ ከዚህ በኋላ ቀጣይ ጉዞዬ ምን ይሆናል? እንዴት አደርጋለሁ? አሁንም ማደርገው ነገር ንገረኝ ለማለት። ጌታ ስሙ የተባረከ ይሁን። ቀጣይ ጉዞዋም አሁንም ምንድን ነው? እንዴት አደርጋለሁ ለማለት። አንደኛው ደግሞ ለመመስከር ሄዳ መሰከረች። ምን ብላ መሰከረች? በቃ አንተ እንዳልከው አርጌ ሆኖልኛል፣ ተሳክቶልኛል፣ እግዚአብሔር ረድቶኛል፣
አንተ ባከባፊ እንደወጣው ሆኖልኛል። ሃሌሉያ ሄላባታ ጋዲያስ ሎራጋዳ ላባዲጋ ዛሬም እግዚአብሔር እንደተናገረ ይሆንላችኋል። እግዚአብሔር እንደተናገረ ይሆንልሻል። እግዚአብሔር እንደተናገረ ይሆንልሃል ወንድሜ። አንተ ብቻ በእምነት ተቀበል እንጂ። በእምነት ተቀብላ ገብታ ቤቷን ዘግታ ያለውን ነገር ሁሉ አደረገች፣ እግዚአብሔርም አደረገላት። ስለዚህ ምን አደርጋለሁ አለች። ሂድና ያለውን በቤትሽ ውስጥ የሞላውን ሁሉ ሽጥና ለባለዕዳው ስጥ። ባለዕዳው ካንተ ይሄዳል። አንድ ባለዕዳው ካንተ ይሄዳል፣ ወስዶ ይሄዳል፣ ገንዘቡን ወስዶ ይሄዳል። የቀረውን ደግሞ ሁለተኛ የቀረውን ደግሞ አንተና አንቺና ልጆችሽ ተጠቀሙበት አለ ይላል። ምሪት ሰጠ። እግዚአብሔር ምሪትን ይሰጣቸው። ስትንቀሳቀሱ እግዚአብሔር ምሪት ይሰጣቸው። ስትኖሩ እግዚአብሔር ምሪት ይሰጣቸው። በትዳራችሁ መካከል እግዚአብሔር ምሪት ይሰጣቸው። ያለ ምሪት መንቀሳቀስ በጣም አደጋ ነው። ምሪቷን ተቀብላ አሁንም ተመልሳ ገባችና ዘይቱን ሽጣ ለባለዕዳው ሰጠች። የቀረውን ከልጆቿ ጋር በሉና ቀጠሉ ጉዟቸው። ክብር ለአምላካችን ለእግዚአብሔር። እግዚአብሔርን የሚፈራ ሰው እግዚአብሔርን የሚፈራ ሰው ተጥሎ አይጥልም። እግዚአብሔር አይጥልም። እግዚአብሔር ያነሳል። ቤቱን ያነሳል። ሕይወቱን ያነሳል። ትዳሩን ያነሳል። እግዚአብሔርን ፍሩ። በመንገዳችሁ ላይ እግዚአብሔርን ፍሩ። እግዚአብሔርን ስትፈሩ አትጣሉ። እግዚአብሔርን ስትፈሩ እግዚአብሔር መውጫ ቀዳዳን ያዘጋጅላችኋል። እግዚአብሔርን ስትፈሩ እግዚአብሔር ይታደጋችኋል። እግዚአብሔር ይታደጋችኋል። ይሄ ብቻ አይደለም። እግዚአብሔርን ስንፈራ ከጠላት መንጋጋ እግዚአብሔር ያወጣል። ከጠላት መንጋጋ እግዚአብሔር ያስመልጣል። ይቺ ሴት ልትበላ ጥቂት ደቂቃ ቀረች። ቤቷ ልትወረስ፣ ልጆቿ ሊወረስ ጥቂት ጊዜ ቀረ። በዛ ጥቂት ጊዜ በቀረው ጥቂት ጊዜ ውስጥ እግዚአብሔር ጣልቃ ገብነት መጣና በዚህ በእግዚአብሔር ሰው ኤልሳ መካከል ትንቢት ተናገረና በቃ አትወረሱ፣ ሂዱና እንደዚህ አድርጉ ተባለና ገብታ አደረገች። ከዛ በኋላስ አተረፈች። ከጠላት አሰራር አመለጠች። ከምንጃበብባት ከጠላት አሰራር እግዚአብሔር አስመለጣት። እንደዚህ ይሆንላችኋል። እግዚአብሔርን ስንፈራ ከጠላት አጀንዳ እናመልጣለን። ከጠላት አጀንዳ እናመልጣለን። ቤታችን ያመልጣሉ፣ እኛም እናመልጣለን። ሕይወታችን ያመልጣል። ከጠላት አጀንዳ እናመልጣለን። እግዚአብሔርን ስንፈራ ከተለያየ መቅሰፍት አሁን እየተደረገ በዓለማችን ውስጥ እየተደረገ ባለው ነገር እናመልጣለን። በዮሐንስ ራእይ ምዕራፍ 3 ላይ ሄዳችሁ ስታነቡ ምዕራፍ 3 ላይ ለፊላዴልፊያ እግዚአብሔር ቃል ሲናገር አንተ እግዚአብሔርን ትፈራለህ፣ እግዚአብሔርን ቃል ትጠብቃለህ። ስለዚህ አለ ቁጥር 11 አካባቢ ላይ በዓለምቱ ላይ በሚመጣው መቅሰፍት በሚመጣው ሰዓት ላይ አንተ የምታመልጥ ትሆናለህ አለ ይላል። የምታመልጥ ትሆናለህ። ያስመልጠናል እግዚአብሔር ከተለያየ መቅሰፍት፣ ከተለያየ ችግር፣ ከተለያየ ጦርነት፣ ከተለያየ በሽታ፣ ከተለያየ ነገር እግዚአብሔር ያስመልጥ። እናመልጣለን። ታመልጣለህ። እየሰማኝ ያለች ታመልጣለህ። የምትበራው ነገር በሕይወትሽ ላይ በሕይወታችሁ ላይ አይሆንም፣ አይሳካም፣ አይደረግም። እግዚአብሔር ጣልቃ ገብነት ይመታል። በእግዚአብሔር ጣልቃ ገብነት ይፈርሳል። ምናልባት ከብዶብኛል፣ ከባድ ሆነብኝ፣ የኩላሊት በሽታ ነው፣ ጨጓራ በሽታ ነው፣
የደም ግፊት ነው፣ ካንሰር ነው የምትሉት ነገር ብቻ እግዚአብሔርን ፍሩ። እግዚአብሔር ከሕይወታቸው ላይ ይሰብራል። እግዚአብሔር ከቤታቸው ላይ ይመታል። እግዚአብሔር ከነገራቸው ላይ ይጥለዋል። ጌታ ስሙ የተባረከ። እግዚአብሔርን ስንፈራ ሁለተኛው ትንሹ ነገራችን የተባረከ እንዲሆን ያደርጋል። እግዚአብሔር ትንሹ ነገራችን ይባርካል። በቤታችን ውስጥ ምን አለ? በኪሳችን ውስጥ ምን አለ? በመንገዳችን ላይ ምን አለ? ብቻ እግዚአብሔርን ፍራ። እግዚአብሔር ይባርክልሃል። እግዚአብሔር ይባርክልሻል። ከሌላ ነገር እግዚአብሔር አመጣም። በእጅሽ ውስጥ ያለው ነገር ነው እግዚአብሔር የሚባርከው። በእጃችን ውስጥ ያለው ነገር ነው እግዚአብሔር የሚባርከው። ይቻላል ደግሞ። ክብር ለአምላካችን ለእግዚአብሔር። ምንድነው በእጅሽ ያለው ብሎ ሲጠይቃት ይሄ ነው ያለው አለች። በቃ ሄደሽ ቤትሽን ዝጊና እንደዚህ አይነት ዕቃ አስገቢውና ቤትሽን ዝጊውና እሱን ጨምሪበታል ይላል። ከዛ በኋላስ ተባረከ። ከዛ በኋላስ ኖሩበት። እንደዛ ይሆናል። እግዚአብሔር በእጃችሁ ውስጥ ያለውን ይባርካል። በቤታችሁ ውስጥ ያለውን ይባርካል። በመንገዳችሁ ውስጥ ያለውን ይባርካል። መቼ? እግዚአብሔርን ስንፈራ፣ እግዚአብሔርን ፈርተን በእግዚአብሔር ፊት ስንቆም፣ እግዚአብሔርን ፈርቴ በእግዚአብሔር ፊት ስንቆም እግዚአብሔር ያለችውን ጥቂቱን ነገር እግዚአብሔር ይባርክልናል። ጌታ ስሙ የተባረከ ይሁን። ሌላስ ሂዳችንን ከላያችን ላይ ይከፍልልናል። በሂዳ እየሞታችሁ ያለ፣ በሂዳ እየጠፋችሁ ያላችሁ፣ በሂዳ ተይዛችሁ ያላችሁ፣ በሂዳ አይምሮአቸው ተወጥሮ ያለው እግዚአብሔር ይከፍልላችኋል። ነገር ግን እግዚአብሔርን እንፍራ። እግዚአብሔር ይከፍልላችኋል። እግዚአብሔር ይከፍልላችኋል። ቤታችሁ ለመሸጥ ደረጃ ላይ ደረሰ። መኪናችሁ ለመሸጥ ደረጃ ላይ ደረሰ። ንብረታችሁ ለመሸጥ ደረጃ ላይ ደረሰ። እግዚአብሔር በእግዚአብሔር ጣልቃ ገብነት እግዚአብሔር ይከፍልላችኋል። ለአብርሃም ሲናገር ዘፍጥረት ምዕራፍ 15 ላይ ለአብርሃም ሲናገር ዋጋ እጅግ ታላቅ ነው አለ። የምትፈራው አይወርስም፣ የምትፈራው አይወርስም፣ ከጉልበት የሚወጣው ይወርሳል አለ። ስለዚህ እኛ ብቻ እግዚአብሔርን እንፍራ እንጂ እግዚአብሔር ሂዳችንን ይከፍልልናል። በቢሊየን ይሁን በትሪሊየን ይሁን እግዚአብሔር ሂዳችንን ይከፍልልናል። እግዚአብሔር ዘመናችሁን ባርክ። እግዚአብሔር እንፍራ። እግዚአብሔር ያኖረናል። እንጸልያለን። ሁሉን የምትገዛ ከሁሉ በላይ የሆንክ አምላካችንና አባታችን እግዚአብሔር ሆይ እጅግ አድርገን እናመሰግናለን። ክብር ሁሉ ምስጋና ሁሉ ለአንተ ብቻ ያለው አሁን እግዚአብሔር በፊት ሆኖ እግዚአብሔር ያሉትን ወገኖቻችን አንተ ድረስላቸው። አንተን በመፍራት እግዚአብሔር አምላክ ሆይ ከተለያየ ችግር እንዲወጡ፣ ከተለያየ በሽታ እንዲያመልጡ፣ ከተለያየ ከበባ እንዲያወልጡ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም እርዳቸው። በጌታ በኢየሱስ ስም ደግፋቸው። በኢየሱስ ስም ደግፋቸው። አሁን እየሰማችሁ ያላችሁ ወገኖች እግዚአብሔር መንፈስ ቅዱስ እንደዚህ ይለኛል፣ ከተለያየ ከበባ እንድታመልጡ አደርጋችኋል። ከተለያየ ከበባ ተከባችሁ ያላችሁ በበሽታ ሊሆን ይችላል፣ በተለያየ ችግር ሊሆን ይችላል፣ በተለያየ ነገር ሊሆን ይችላል። ተከባችሁ ያላችሁ ወገኖች እግዚአብሔር ያስመልጣችኋል። መምለጥ ይሆንላችኋል። መውጣት ይሆንላችኋል። መውጣት ይሆንላችኋል። ይሄ ብቻ ደግሞ አይደለም። ትንሹ ነገራቸውን እግዚአብሔር ይባርካል። ትንሹ ነገራቸውን እግዚአብሔር ይባርካል። ይሄ ቀጥታ እግዚአብሔር የሚናገረኝ ነገር ነው። እግዚአብሔር አባቶ አመሰግናለሁ፣ አመሰግናለሁ። የጠላት ጉልበት በኢየሱስ ስም ከሕይወታቸው ላይ ይሰበር፣ ይሰበር በኢየሱስ ስም። ሰላም ይሁንላቸው፣ እረፍት ይሁንላቸው፣ መውጣት ይሁንላቸው። እግዚአብሔር አምላክ ሆይ በኢየሱስ ስም ሰላማቸው ይመለስ፣ ጤንነታቸው ይመለስ፣ ነገራቸው ሁሉ የተመለሰ ይሁን። ስለምታደርግ አመሰግናለሁ። ክብር ላንተ ይሁን። እግዚአብሔር ሆይ አመሰግናለሁ፣ በጌታ በኢየሱስ ስም አሜን። እግዚአብሔር ዘመናችሁን ባርክ። ሻሎም